ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሲሞክሩ ተሳሳትኩት ከዛ ገረፈኝ አስተማሪው ማለት ነው በደንብ አድርጎ ገረፈኝ አንተ ደደብ አንተ ለምንድን ነው ይሄን ነገር የምትሳሳተው ብሎ ገረፈኝ ከዛ በኋላ ማለት ነው የአስተማሪው ገባ ሰባት ያክፍል ሆነ በግጥም ነው የነገረኝ አትውጪ ስልሽ ወተሽ ዝናብ እየዘነበ ይሄው እንደፈራሁት ጎርፍ ወሰደሽ አለ ማለት ነው ምንድን ነው የሚለው ይሰውዬ ብለን ግራ ገብቶ ስሜ ጎርፉ ይባላል መጽሐፉን አቆመና መጥቶ ጆሮዬን ያዘና ወደ ላይ እየቆነጠጠ አነሳኝና በጣም ይረትቸራለ እያልኩኝ ቀደም አትበል አለኝ ራውሪ የሚገባው እና የመጀመሪያ ቀን የገባ ቀን ላይ ሰብጀክቱን ያስተማረበት መንገድ ኮምፕሊትሊ ነው ቀይር ያደረገኝ እንትን ፓራዳይም ማለት ነው ከዛ 7 ከ10 ሰጠኝ እንዴት ይቻላል ልክ እዛው ነው የሚሰጠው እንደዚህ አይና ገለጥ አድርጎ እንዲህ አይና ከዛ 7 ከ10 ሲሰጠኝ እንዴት ይቻላል ምን ነው ሲለኝ እንዴ 7 በጣም ያንሰኛል አልኩኝ ማለት ነው ምን አልካለ እንዴ ያው ያንሰኛል ምናምን አልኩኝ ማለት በጥፊ ሰማይ ምድሩን ነው ያዞርብኝ ማለት ነው የአሁን ፖድካስት ተከታታዮች ተመልካቾች አድማጮች እንደምን ከረማችሁ በያላችሁበት ሰላም ደስታ ፍቅር በምትፈልጉት መጠን ልክ ይትረፍረፍላችሁ ዛሬ በድጋሚ መተናል ዛሬ የምንወያይበት በጣም ደስ የሚል በእያንዳንዳችን የህይወት ታሪክ ውስጥ ያለ አሁንም በልጆቻችን ህይወት ውስጥ የሚኖር የትምህርት ቤት ህይወትና በእኛ ማንነት ውስጥ ያለውን ጥልቅ ግንኙነት ወደ ኋላ ተመልሰን ልጅነታችንን እናያለን እንመረምራለን ከአስተማሪዎቻችን ጋር የነበረንን ግንኙነት በመማር ማስተማር ሲስተም ውስጥ የገጠሙንን ጥሩ ጎኖች ያሳለፍናቸውን ደግሞ ሊደረጉብን የማይገቡ በማንነታችን ውስጥ ጠባሳ ጥለው ያለፉትን ነገሮች እናነሳለን በጣም ደስ የሚል አዝናኝ ቆይታ እንደምናደርግ ከወዲሁ እምነቴ ነው እንዴት ናችሁ ጓደኞቼ ሰላም ሄዳችሁ እንዴ ወደ ልጅነታችሁ ወሰድኳችሁ እንዴ ወደ ልጅነታችሁ ሄዳችሁ ትምህርት ቤት እኔ መንገድ ላይ በጣም ደስ ይላል ሲገረፍ ነው ሲታየን የቆየ ደግሞ ያ የልጅነት ጊዜያችን በጣም በተለይ ከአንደኛ ክፍል እስከ 8ኛ ክፍል የነበሩት ቆይታዎቻችን በጣም ብዙ ትዝታዎች ይኖሩናል የምናስታውሳቸው የሚገርሙን የሚደንቁን አስተማሪዎች በጣም የሚያናድዱን የወደድናቸው የጠላናቸው በጣም ብዙ ገጠመኞች ነው በትምህርት ቤት ህይወት ውስጥ ያሳለፍነውና እስቲ አንድ ሁለት እያልን እንግዲህ ዛሬ እናነሳቸዋለን በተለይ ከዛሬው ማንነታችን ጋር ቀጥተኛ ግንኙነት ያላቸው ቀጥተኛ በጣም ሁሌ በሆነ የህይወት ሂደት ውስጥ ስናልፍ የምናስታውሳቸው የሚያስብሉን ወይም ደግሞ ዋው የሚያስብሉንን ታሪኮች እያነሳን እንጫወታለን ቀጥታ ወደ ማን እስቲ ከማን ልጀምር ማን ነው እስቲ ልጅነቱ ይናፈቀው ትምህርት ቤት ይናፈቀው ወደ ኋላ መመለስ ያጋጠመኝ ላጫውታችሁና ጥሩ ግማሽ ደግሞ በኋላ ሁለተኛ ክፍል ተማሪ ያለሁት የእንግሊዝ አስተማሪም ነበረና ወጥተን ብላክቦርድ ላይ ወጥተን ማንበብ እንዳለብን መጻፍ እንዳለብን እንደዛ አሳይመንት ሰጠን ከዛ እኔ ወጥቼ ሲሞክር ተሳሳትኩት ከዛ ገረፈኝ አስተማሪው ማለት ነው በደንብ አድርጎ ገረፈኝ አንተ ደደብ አንተ ለምንድን ነው ይሄን ነገር የምትሳሳተው ብሎ ገረፈኝ ከዛ በኋላ ማለት ነው የአስተማሪው ጠላሁት
እንግሊሽ የሚባል ትምህርት ሳብጀክት ራሱ እስካሁን ድረስ ማለት ነው ሁሉም ነገር እስከ ዩኒቨርሲቲ ላይ ሲደርስ በእንግሊዝ ዝቅተኛ ስኮር እያመጣሁ ነው የጨረስኩት ሁሉም ነገር ማለት ነው። በቃ እንግሊሽ ራሱ ለማጥናትም አይመቸኝም። በቃ እንግሊሽ እንዴት ይጠናል ብዬ ነው አእምሮዬ ላይ እንትን ማደርገው ሀሳብ ላይ የእንግሊሽ መጽሐፍ ወይም የሆነ ኩራዝ ምናምን ለእንግሊሽ የሚጠቅመኝ ነገር መጽሐፍት ምናምን መንበብ ሲፈልግ በቃ አይመቸኝም። እንግሊሽ ራሱ እንደሚጠናም አእምሮዬ ላይ አይቀበለውም። ከዛ ጀምሬ ነው በቃ እንግሊሽ ሲያስብ አስተማሪው እስካሁን ይታየኛል። እስካሁን ድረስ ያጋጣሚ ሆኖ ከአስተማሪ ጋር አብረን ነው የምንኖረው። ደግሞ ሁሌ ነው የሚያየው። ሌላ ሀገር ሄጄ ሲመለስ ወደ ሀገሬም እዛ ነው የሚቆየኝ እና አስታውሰዋለሁ። ሁሌ ነው የማስታውሰው። በዛ የተነሳ ትምህርቱን ጠላሁት። በቃ እንግሊሽ የሚባል ሳብጀክት እስካሁን ድረስ እንግሊሽ ብዙ አይደለም እስካሁን ድረስ አሁንም ላሻሽለው አልችልም። በቃ እንግሊሹን ነገር እንዴት አድርጌ ሶልቭ እንደሚያደርገው አላውቅም። ግን መንስኤው ብዬ ሲያየው በቃ እሱ አስተማሪ ነው ስለገረፈኝ። ተገርፌም አላውቅም ከዛ በፊት ከዛ በኋላ አንድ ጊዜ ነው የተገረፍኩት። እስካሁን አረሳውም። በቃ በዛ የተነሳ የእንግሊሹ ሳብጀክት አፌክት አደረገው። ላይፍ ታይም ናቲ እስቲ የሚጨምረው ነገር አለ? በጣም እንደውም አንድ ካሰብኩት ስለ ቋንቋ እኔም ኤክስፔሪንስ ስላለኝ ኢሱ ሲያነሳው ገርሞኝ ነው። ተመሳሳይ ኤክስፔሪንስ አለን። ምንድን ቋንቋ አሁን በተለይ እዚህ ሀገር ስንኖር የሌላ ሰው የሌላ ሀገር ቋንቋ ነው የምንናገረው። አሁን የአውሮፓ ውስጥ ስንኖር ቋንቋ አለና እንዲህ ቋንቋ ደግሞ የምትለምደው ስትደፍር፣ ስትናገር፣ ስህተት ምናምን ስትሰራ እየደፈርክ ስትሄድ ነው። እና እንደዚህ አይነት ነገር ብዙ ጊዜ አያለሁ። መድፈር ስህተት ሰራለሁ ብለን ስለምናስብ ብዙ ጊዜ አንደፍርም። እና ይሄን ነገር ሳስብ ወደኋላ የኢሱ አይነት ታሪክ እኔም ስላለኝ እሱ ነው ማለት ነው የሚል አሁን 4ኛ ክፍል ነው 3ኛ ክፍል ነው እንደዚህ አይነት ማስተማር አለ እንዴ ብዬ አሁን ራሱ ጠይቃለሁ። ምንድን የሚያደርገው የእንግሊዝኛ መምህር የሆነ ነገር ተናገር ይልህና ወይ ግራመር ወይ የሆነ ጥያቄ ጠይቅና ምንድነው የሚያደርገው ስህተት ጥሩ ከሰራ ልጆቹ እንዲያጨበጭቡልህ ያደርጋል። ስህተት ስትሰራ ደግሞ በተቃራኒው እንዲስቁብህ ወይም ቲዝ እንዲያደርጉህ ነው የሚያደርገው። እና ምን አይነት የማስተማር ሲስተም ነው? ገብቷል? አሁን ስህተት መስራት ማለት ወይ ይሳቅብኛል ብለህ ነው የምትፈራው። እና አሁን ላይ ሳስበው እንዴት እንደዚህ ማለት በጣም ከባድ ነው። በዛ በልጅ አይምሮ ስህተት መስራት ማለት በቃ ወይ ሰው ይስቅብኛል ብለህ ማሰብ ነው ወይ የሆነ ነገር እደረጋለሁ ብለህ ነው የምታስበው። እና አሁን ካደግን በኋላም የብዙዎቻችን ችግር ይመስለኝ ቶሎ ቋንቋውን ላለመልመድ ቋንቋውን ስትናገረው ስህተት እሰራለሁ ብለን ስለምናስብ ወደኋላ ይዘናል። አይ ከዛ የመጣ ነገር ነው ብዬ አስባለሁ። እና ተመሳሳይ እኔም ትምህርት ቤት ሆነን እንደዛ ነው በቃ አስተማሪዎች ሲያስተምሩ የነበረው። ያው ግን በኔጌቲቭ ጀመረ። እስቲ ደግሞ ሌላም ፖዚቲቭ ነገሮች ምናልባት ከዚህ ጋር እንግዲህ አሁን በጣም ይሄ የኛ የፖድካስት ጥንስሱ ራሱ ችግርና መፍትሄ ነው አይደለ? እናንተ እያወራችሁ ይሄ በጣም ብዙ ሰዎች የጋራ ችግር ሆኖ ነው እኔም ሁላችንም በተወሰነ ሼር የምናደርገው ነው። እና እንደ መፍትሄ የኢሱን ወስጄ የሆነ ነገር ሀሳብ ልስጥ ብዬ ነው። እንደ መፍትሄ ምንድነው አሁን እንደዚህ አይነት ነገሮች ሁሌ አእምሯችን ውስጥ የሚኖሩ ከሆነ አሁን እኛ የተማርናቸው ትምህርቶች አሉ አይደለ? ከአቶ አሸናፊ እንደዚህ አይነት ነገሮችን በጣም ፍጹም የሆነ ግልጽነት የሞላበት ከእንደነዚህ አይነት ነገሮች ጋር የሂሊንግ ፕሮሰስ መስራት አለብን። ይህንን እናንተ በደንብ ነው የምታውቁት። ለአድማጮቻችን መናገር ስለፈለግኩ ነው። ምንድን ነው እንደዚህ አይነት ትራውማታይዝድ ያደረጉንን አስተማሪዎች ፊት ለፊት በይቅርታና በጣም ስሜት በሞላው ፕሮሰስ መለያየትና ለችግሩ ደግሞ መፍትሄ መፈለግ የሚባል ይሄን በደንብ እናንተ ታውቃላችሁ። ምንድነው አሁን እኔ እንደ መፍትሄ ሰጀስት የማደርገው እኔ የማደርገውን ኤክስፒሪየንስ ልንገራችሁ። ከዚህ ከቋንቋ ጋር ተያይዞ ሰብኮንሽስ ማይንዴን ነው የምጠቀመው። እንደነገርኳችሁ ላለፈው 3 ዓመት በዚህ አዌርነስ ሌቨል ውስጥ ስለመጣሁኝ ምን ብዬ ጻፍኩኝ? የኔ የድሪም ጎሌ ላይ በአማርኛ ቋንቋ እና በእንግሊዝኛ ቋንቋ ሌላ 3ኛ ቋንቋ ከሰዎች ጋር በጣም የምግባባ የማስቅ የማጫውት ብዬ ለራሴ ፕሮሚስ ገባሁኝ። ይህንን ብዬ ብቻ አላቆምኩም።
ማድረግ የሚገቡኝን ነገሮች ዴሊ አሁን የግድ አሁን ለምሳሌ ከትምህርት ጋር ብቻ አላያይዘውም። በዴሊ ህይወቴ ውስጥ እንዴት አድርጌ ያንን ጎል አቺቭ የማደርግባቸውን ነገሮች መጽሐፍ በማንበብ ሬዲዮዎች በማዳመጥ እነዚህ ነገሮች አደርጋለሁ በእያንዳንዱ ቀን ውስጥ ማለት ነው። ከዛ እንደውም የትዳር አጋሪ አንዳንዴ በስልክ ሳውራ ሰማና እንዴ አንተ ትለኛለች። ምንድነው ስላት እንዴ ሰምቼ የማላውቃቸውን እኮ የቮካብለሪዎች እየተጠቀምክ ነው ምናምን ትለኛለች። እና እኔ ራሱ ከየት እንደመጡ አላውቃቸውም። ምን ማለቴ ነው ይሄንን የምነግራችሁ? ዩ ካን ዩዝ ዩር ሰብኮንሽስ ማይንድ ፓወር ማለት ነው። አስገቡለት ሲድ ምናልባት ይሄንን መጽሐፍ ብታነቡ ሰጀስት አደርጋችኋለሁ። the power of subconscious mind ይላል። ለእኔ ልክ እንደ ብዙ ቦታ ይዣት የምዞራት መጽሐፍ ናት። በጣም ነው የሚጠቅማችሁ ለኤኒቲንግ ማለት ነው። ናት ኦንሊ መጀመሪያ ቅድም እንዳልኩት ሂሊንግ ፕሮሰስ ያስፈልጋል። ከነዛ ሰዎች ጋር ግልጽ የሆነ ደስ የሚል ስምምነት፣ በፍቅር መለያየት ከአስተማሪዎቻችን ጋር ኦኬ፣ እንደዚህ አይነት ነገር ጥለህብኛል፣ ግን ይቅርታ ብያለሁ፣ አንተ ማውቀህ አይደለም የሚል ከዚህ በፊት ምናልባት አሸናፊ ሲናገር ሰምታችሁ ከሆነ በሱ አይነት ጥሩ የሆነ ስምምነትና እርቅ ፈጽሞ ከዛ ወደ ራስ ወደምንፈልገው በራሳችን ላይ ማየት ወደምንፈልገው ስቴፕ መግባት። ይሄ በጣም ለብዙ ነገሮች ኦፕሽናል ነው እና ሰጀስት ላድርጋችሁ ብዬ ነው እያወራችሁ። እኔም አንዱ ተጠቂ ስለነበርኩኝ እና ቴክኒኩን በዛው ሰጀስት ለማድረግ ነው። በጣም ጥሩ። ቀጥታ ወደ እልፍ ነው የሚሄደው። እልፍ የትምህርት ቤት ህይወት በጣም ተነግሮ የማያልቅ ትዝታ ነው ያለው። ጥሩም አንዳንድ አስቸጋሪም አሉ። ያው እንደሚታወቀው ትምህርት ቤት ረጅሙን ህይወታችንን ዋናውን ታይም የምናሳልፍበት ነው። ረጅሙን ህይወታችንን ጊዜ ላይክ አሁን ከህፃንነት እስከ 20 ምናምን ዓመት ድረስ በተለይ ኮሌጅ እና ኮሌጅ የምናጠናው ፊልድ ቢወስነውም ግን እስከ 22 እስከ 24 ዓመት ከዛም በላይ እድሜያችንን የምናሳልፈው ትምህርት ቤት ነው። ማንነታችን፣ አስተሳሰባችን፣ ሁሉ ነገር ከቤተሰብ ከአካባቢ ቀጥሎ ዋናውን እንደውም ቦታ የሚይዘው ምክንያቱም ሙሉ ቀን ማለት ትችላላችሁ ትምህርት ቤት ነው። ሶሻላይዜሽን፣ አካዳሚክ አይደንቲቲያችን፣ ቫሊዋችን፣ ብሊፋችን እንዲሁ የሰልፍ ስቲም እነዚህ ሁሉ ነገሮች የሚገነቡበት ቦታ ነው። አንዳንድ ጊዜም ቀደም ሲል እንደተነሳው በጣም አላስፈላጊ የሆኑ ተጽዕኖዎች ተፈጥሮብን ላይፋችን ሽፍት የሚያደርግበት ጊዜም አጋጣሚ ማለት ነው። እኔ እንደው ለማንሳት እንዳንድ ገጠመኝ 7-8ኛ ክፍል እያለን በትምህርት ቤቱ መድኃኔዓለም የሚባል ትምህርት ቤት ነው የተማርኩት ኤሌመንተሪ እና ፊዚክስ ብዙም አልነበረም። ተማሪው የሚመጣውን ውጤት ብዙም አልነበረም እና ይሄ ይፈራሉ። ፊዚክስ፣ ማትስ፣ ኬሚስትሪ የሚባሉ ትምህርቶች ይፈሩ ነበር። ለምን እንደሆነ አላውቅም። የአስተማሪን ተጽዕኖ ልነግራችሁ ነው። እዚህ ጋር ትምህርት ስለሚከብድ አይደለም ተማሪዎች ውጤታቸው የሚያንሰው ወይ ኢንተረስት የሚያጡት የሚሰጥበት መንገድ እና ፊዚክስ ዝም ብሎ ነበር። አንድ አስተማሪ መጣ። በአጋጣሚ እንኳን ይሄን ቪዲዮ ካየው ኢዝ ማይ ፌቨራይት ቲቸር ፎሬቨር ማለት ነው። ጎርፉ ይባላል ሂዝ ኔም እና ስሙን ራሱ ያስተዋወቀበትን መንገድ አረሰው። መጣ፣ መጀመሪያ ገባ፣ 7ኛ ክፍል ሆነ። በግጥም ነው የነገረን። አትውጪ ስልሽ ወተሽ ዝናብ እየዘነበ ይኸው እንደፈራሁት ጎርፉ ወሰደሽ አለ ማለት ነው። ከዛ ምንድን ነው የሚለው ይህ ሰውዬ ብለን ግራ ገብቶ ስሜ ጎርፉ ይባላል። ለመቼኝ ስሙ ለየት ያለ ስለሆነ በቃ የገባበትን መንገድ ዝናብ እየዘነበ ሙሉን ረስቼዋለሁ፣ ግን አትውጪ ስልሽ ወተሽ ይኸው እንደፈራሁት ጎርፍ ወሰደሽ አለ። ከዛ በጣም በቃ ቀና አለን። የሆነ ትምህርቱን ኢማጂን እንግዲህ አውቋል ኦልሬዲ ያለውን ነገር በቃ ለመቀየር ነው። ከዛ በኋላ የነበረው ኢንተራክሽን እንዲገባን በቃ ታውቃላችሁ ዴክስ ላይ ወጥቶ እስከ ማልቀሱ ላይ ይደርሳል። በቃ ካልገባን ማለት እኔ በህይወቴ ደግሞ እንደሱ አይነት ሃንድ ራይቲንግ የሚጽፍ ሰው አይቼ አላውቅም። ብላክቦርድ ላይ በቾክ ነበር ያን የሚጻፈው። የሚገርም ሃንድ ራይቲንግ በቃ ሁላችንም ኮምፕሊትሊ ኮንቨርት ነው ያደረገው። ከዛ ከፊዚክስ ትምህርት አንድ ኤክስ ከገባብኝ እንዴት ይል ነበረ። በመጥፎ ሳይሆን በቃ አለ አይደለ የሆነ እንዴት በቃ ተጨንቆ እስከ መጨረሻው ድረስ ዩኒቨርሲቲ እስክንገባ ድረስ ራሱ ፎሎ አፕ ያደረገን ነበረ። የሚገርም አስተማሪ ነበር እና እንዴት በቃ የአስተማሪ ተጽዕኖ በመጥፎም በጥሩ ምን ያህል ተጽዕኖ እንዳለው በደንብ ምንም ጥያቄ የለውም። እኔ እንደውም አንዳንድ ጊዜ የእጅ ጽሁፍ የራሱ ይለያያል። እንግሊሽ አስተማሪ እንደሷ
ማትስ ሲመጣ ደስ እና እነሱ እንደው ኮፒ የምናደርገው የሚሰጡን በቃ ልጆች አይደለም ንጹህ አእምሮ ይዘህ ነው የምትሄደው እና ነጭ ወረቀት ሆነ ማለት አስተማሪ በጣም 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 ወሳኝ ነው። እኔ በጣም በኔጌቲቭ ህይወቴን ሙሉ የቀየረልኝን አንድ ታሪክ ልንገራችሁ። ኔጌቲቭ አድርጎ ማለት ነው፣ ዋው ግን በፖዘቲቭ ልክ አንድ የሆነ ከዚህ በፊት የሰማችሁትን የአባታቸው ሰካራም የሆነ ሁለት ወንድ ልጆች ታሪክ ሰምታችሁ ከሆነ ብዙ ጊዜ የተለመደ ነው። አንደኛው እንደ አባቱ ጠጭ የሆነ፣ አንደኛው ደግሞ መጠጥ የተባለ የሚጠላ በደረሰበት የማይደርስ ልጅ ሆነ እና እኔ ያኛው የተደረገብኝ ኔጌቲቭ ነገር በመጥፎ ነገር ያደርገኝ ነበረ፣ ግን በጥሩ እንዴት እንደቀየረ ልንገራችሁ። ሰባተኛ ክፍል ተማሪ ነበርኩኝ። ምናልባት ከዚህ በፊት አውርቻለሁ። እኔ ከ1 እስከ 6 የነበረኝ የስኩል ጊዜ ብዙም የሚጨበጥ አይደለም፣ በትምህርት ላይ ትኩረት አልነበረኝም እና ሰባተኛ ክፍል ነው የተቀየርኩት። ለትምህርት ያለኝ አመለካከት የተቀየረው፣ ፍላጎት ያደረብኝ በትምህርት የሆነ ቦታ መድረስ የፈለግኩት ሰባተኛ ክፍል ነው እና በዚህ ፍላጎት በዚህ ተነሳሽነት ተነስቼ ማትስ አስተማሪ ነው። እኔ ምን አደርግ ነበረ? ሰባተኛ ክፍል ቀድሜ አጥንቼ ነው የሚሄደው ትምህርት ቤት። ቀድሜ ነገ የምንማረውን ኢቭን ያላጠናሁት እንኳን የባለፈው ባይኖር እንኳን አውቄ ቀድሜ ክላስ ውስጥ መገኘት እፈልጋለሁ። ብዙ ጊዜ ከአስተማሪው ጋር ጥያቄ ቻሌንጅ ለማድረግ ማለት ነው። እና ይሄ ማትስ አስተማሪ እያስተማረ እየጻፈ እኔ መልሱን እነግረዋለሁ ገና እየጻፈ እና መጽሐፉን አቆመና መጥቶ ጆሮዬን ያዘና ወደ ላይ እየቆነጠጠ አነሳኝና በጣም ይዘረት ይችላል እያልኩኝ ቀደም አትበል አለኝ። የሰው ስራ ትሰራለህ። ከዛ ኦኬ ቀደም አትበል አለኝ አልኩና በጣም አሳምሞኛል። ጆሮዬን እንደዛው እንደያዝኩ አንገቴን ዴስኩ ላይ አቀርቅሬ በቃ ማትስ ማለት ምንም ማለት አይደለም ብዬ ወሰንኩኝ። ላይክ ማትስ ማለት እንደውም እንደ ሳብጀክት ትምህርት መሆን የለበትም ላይክ ብዬ በጣም የማይሆን ድምዳሜ እንድደመድም አደረገኝ። ለምንድን ነው? ኦኬ እኔ የምናገረውን ነገር መልሶ የሚጽፍ ከሆነ እኔ መጽሐፉን ተረድቼው ከሆነ ታዲያ ምንድን ነው ማትስ? ከዛ ግን ይሄ የእኔ ጥያቄ ያኔ የነበረው አይኖ በጣም ሲል ይመስላል። እስከ ዛሬ ድረስ ያው ባለፈው ነግሬያቸዋለሁ። በኢንጂነሪንግ ነው የተመረኩት። እዚህም ሀገር መጥቼ ማትስ ነክ ነገር ነው የተማርኩት ምናምን። ልጆች መጥቶ ስለ ማትስ ሲጠይቁኝ መጀመሪያ ማትስን እንደ ትምህርት አትውሰደው፣ እንደ የህይወት ላይክ አንድ የህይወት አካል አድርገው ውሰደው። ዝም ብለህ በእያንዳንዱ የህይወት ሂደት ውስጥ የምታደርገው ነገር አድርገው ውሰደው፣ እንደ ሳብጀክት አትውሰደው ብዬ ነው መጀመሪያ የምናገረው። ከዛ ምን ማለት ነው ሲሉኝ በቃ እዛ መጽሐፍ ላይ የተጻፈው ነገር ሁሉ ህይወት ውስጥ አለ። የምትደምረው፣ የምትቀንሰው፣ የምታባዛው የኤሪያ ኦፍ ኦብጀክት ኤቭሪቲንግ የምትሰራቸው ነገሮች አንተ የምትፈልገው ፎርሙላውን ነው የሚል አድቫይዝ ነው የምሰጠው። በቃ እንደዚህ አይነት ህይወቴን ሙሉ ነው የቀየረው ያቺ ቁንጥጫ ማለት ነው። ያቺ በጣም ኦፍኮርስ አይ ነው ቱ ሰም ኤክስቴንት ወስደኸው ቢሆንስ ኖሮ አለቀልኝ። በቃ ማትስ የተባለ ነገር የደረሰበት አልደርስም ነበር። እንዴት ግን ይህንን ሀሳብ መጣልህ ማለት እንዴት ልትቀይረው ቻልች ማለት? በዛም ጊዜ ይህንን ስብና ከየት አገኘው? በጣም ጥሩ ጥያቄ ነው ይሱ። በጣም ጥሩ ጥያቄ፣ የሚገርም ጥያቄ ነው ይሱ የጠየቀኝ። ምክንያቱም ሰባተኛ ክፍል ነኝ፣ ቲኔጀር ነኝ። እንደዚህ አይነት እንትን እንዴት በውስጣ ኤግዚስት አደረገ የሚለው ጥያቄ በጣም የሚገርም ጥያቄ ነው። ምክንያቱም እኔም ከዚህ በፊት አስቤበት መልስ ስለሰጠሁት ማለት ነው። አሁን ለጥያቄ መልስ የምሰጥ እኔ ከ1 እስከ 6 ስማር ስለ ትምህርት የነበረኝም አመለካከት የነበርኩበትም አገር ባለፈው ነግሬያቸዋለሁ። ብዙ ሀገር ነው የኖርኩት በቤተሰብ ዝውውር ምክንያት፣ ከቦታ ቦታ መንቀሳቀስ ምክንያት ልክ መቀየር በፈለግኩበት ወቅት ነበረ ይሄ ነገር የገጠመብኝ። በቃ እኔ እንዲህ መባል አልፈልግም። ከዚህ በፊት ስለ ትምህርት ያለኝ እንትን በጣም ኦፍላይን ነበረ። ስለ ትምህርት ብዙም እንትን ፍላጎቱም ትኩረቱም አልነበረኝም። ግን መቀየር ፈልጌ ነበረ። በቃ በትምህርት የሆነ ቦታ መድረስ እፈልጋለሁ ብዬ በጣም በከፍተኛ ኃይል ተነስቼ ነው ይሄ 7ኛ ክፍል ራሴን ያገኘሁት።
በትምህርትና በትምህርት ብቻ ነው ራሴን የሆነ ቦታ ማድረስ የምችለው እና ይህንን በወሰንኩበት ወቅት ከፍተኛ ጥናት አጠና ነበር። ላይክ ማታ ቀን ጓደኛ ራሱ የመረጥኩት ከክፍለ ሀገር የመጣ ምንም የማያው ደብተር ብቻ ይዞ የሚዞር አንድ ልጅ ነው። ጉልላት ይባላል። ስሙን ሁሉ አረሰው። እሱ ጋር ጓደኝነት ፈጠርኩ። ሌሎቹን ጓደኞቼን ሁሉ እርግፍ አድርጌ እሱ ምክንያቱም ከትምህርት ውጭ ምንም አያደርግም ነበር። እሱ ቤት ሄዳለው፣ ወደ ጫካ ሄደና እናጠናለን፣ ማታ እናጠናለን። በጣም ከፍተኛ እንትን ውስጥ ነበር የነበርኩት። ስለዚህ ይሄ ተነሳሽነትና በውስጥ የነበረው ኃይል ያ አስተማሪ እንደዛ ልክ እኔ ቀድሜው ኦልሬዲ ቀድሜው አለው ማለት ነው። ቀደም አትበል ሲለኝ፣ ስለዚህ ቀድመኸኛል እያለኝ ነው። ቀድመኸኛል፣ ስለዚህ ተረቀስ ብለህ ተከተለኝ። መቀደሙን አልፈለገም ማለት ነው። ወይም ደግሞ ኮንፈርት አልሰጠውም። እኔ ቀደም እያልኩ ፎርሙላውን ነግረዋለሁ፣ ቀደም እያልኩ ቁጥሩን ሁሉ ነግረዋለሁ። ቶሎ ካልኩሌት አድርጌ ቁጥሩን ነግረዋለሁ ገና ሳይጽፍ። ስለዚህ አውቶማቲካሊ አይምሮ ውስጥ በጣም ከፍተኛ ኃይል የነበረው ፍላጎት የመማር ፍላጎት ስለነበረኝ ኦኬ ማትስ ኢዝ በጣም ኢዚስት ቲንግ ነው ብዬ በአይምሮ ውስጥ አውቶማቲካሊ እንዳስብ አደረገኝ። ኢትስ አክቹዋሊ ዲፎልት ነው። ላይክ አንደኛ በውስጤ ያለው ከፍተኛ ፍላጎት ተነሳሽነት ነበረ። ከዛ ደግሞ በጣም ላይክ እንደ አስተማሪዎቻችን እኮ በህይወታችን ውስጥ በጣም ትልቁን ስራ የሰሩ ሰዎች ናቸው። ትልቅ ቦታ ነው የምንሰጣቸው። ሜንቶሮቻችን ናቸው። ዳይሬክት የሚያደርጉን ናቸው። ጥሩዎቹ በህይወታችን ውስጥ የሰሩትን እናውቃለን። ጥሩ አስተማሪዎች ለህይወት ዘመን የማረሳቸው ወደ በኋላ እንመለሳለን። እነሱ በጣም የሚገራርም ስራ የሰሩ ቅድም እልፍ እንዳለችው ማለት ነው። ስለዚህ ይሄ ሰውዬ በዛ ልክ ያስቀመጥኩት ሰውዬ ቀደምከኝ ካለ ስለዚህ ያ ሳብጀክት ቀላል ነው ማለት ነው ብዬ አውቶማቲካሊ ለራሴ እንድመልስ ሆንኩኝ። እኔ ትልቅ ላይ ያስቀመጥኩት ሰውዬ ማለት ነው። ለዛ ይመስለኛል ይሱዬ ያ በጣም የሚገርም እንትን ነው ሀሳብ ማለት አንዳንዴ የአእምሮችን አሰራራት አስቀድመን እናውቀው ነበር ወይም ሳናውቅ እንጠቀምበት ነበር። በዛ ምክንያት ነው የሚታየኝ አሁን የሳብኮንሽስ ማይንድ እይታ ነው ይህንን ነገር ልትጠቀመው ያገዘ አሁን ስናየው የሳብኮንሽስ ማይንድ አሰራር ካወቅ ነው ማለት ነውና ስለዚህ በጣም የሚገርም ታሪክ ነው። አንተም እዚህ ላይ ስላደረሰም ጥሩ ነገር ነው። በዛ ተነስተህ ነው ኢንጂነሪንግ የገባህ ማለት ነው። ኤግዛክትሊ በቃ ፍቅር አደረብኝ ማትስ እና እኔ በቃ ካልኩለስን ሁሉ በጣም አሁን ምድር ላይ በጣም ከባዱ የሚባለው ካልኩለስ ነውና አስተማሪው ሲያስተምር አይኖ በጣም ኮምፕሊኬትድ ነው። ቦርድ ሙሉ 2-3 ፔጅ የአንድ ጥያቄ መልስ ለመመለስ 2-3 ፔጅ መልስ የሚያስፈልገውን እኔ ዝም ብዬ አይሆን ባክግራውንድ ያለ ስኩዌር ሬክታንግሉን ከዛ የተነሳ መሆኑ አልቀርም ማለት ነው እዚህ ጋር ኤግዛክትሊ እና በቃ በጣም ህይወቴን በእንደዛ አይነት መልኩ ስለቀየረ ፊት ለፊት አይኔ ላይ ሁሉ አለ። ሰውየው ጥላቻ የለኝም ስላደረገው ነገር። ያቺ አንድ ቁንጥጫ ናትና በተማሪዎች ፊት ነው ያሳፍራል። ወደ በኋላ ደግሞ የሚገርም ኔጌቲቭ ደግሞ የምነግራችኋለሁ። የአስተማሪን ነገር ካነሳ ይሰማል። ይሰማል። አዎ እኔም በጣም አንዳንዴ አስተማሪ የህይወትን መስመር ሁሉ እንድትቀየር ምናምን ያደርጋል። በጣም ተጽዕኖ በጣም ከፍተኛ ነው የአስተማሪ ማለት በኔጌቲቭም በፖዚቲቭም። እኔ እንደውም አንድ የገጠመኝ ምንድን ነው ያው ኮሌጅም ዩኒቨርሲቲም አስተማሪም ነው የትም እና ኮሌጅ እንደገባው ማይክሮሊንግ ነበር የገባሁት እና እየተማርኩ መጀመሪያ ሴሚስተር ላይ በቃ ኦልሞስት ይሄ ሰብጀክት ለእኔ አይደለም፣ በቃ ይሄ ዲፓርትመንት ለእኔ አይደለም ብዬ ወስኜ በቃ ላቆም ሁሉ ጫፍ የደረስኩበት ነበር። በቃ ወይ ወደ ሌላ ነገር መሄድ አለብኝ ምናምን እያልኩ እየወሰንኩ እያለ እስቲ ግን ልሞክረው ብዬ ወደ ሰከንድ ሴሚስተር ሄድኩ። ውጤቴም ብዙ አልነበረም ፈርስት ሴሚስተር እና ሰከንድ ሴሚስተር ሲጀመር አንድ አስተማሪ መጣ። የመጀመሪያ ቀን የገባ እንደውም በጣም የሚታወቅ ሰው ነው። አሁን ሚዲያ ላይ ታውቁታላችሁ። አንዱዓለም አድማስ የሚባል የቴሌኮም ሲኢኦ ነው እና አስተማሪ ነበር በዛ ጊዜ። እና አንዳንድ ጊዜ አስተማሪ በቃ እንዲህ ከህይወትህ ጋር አያይዞ ነገሮችን ሲያስረዳ ነው። እኔ በተፈጥሮዬ ላይክ እንደዚህ ቀጥታ ስታስተምረኝ አይገባኝም፣ ግን እያያዝከው ነገር ጋር ስታያይዘው ነው በቃ ውስጥ የሚገባው። እና የመጀመሪያ ቀን የገባ ቀን ሰብጀክቱን ያስተማረበት መንገድ ኮምፕሊትሊ ነው ቀይር ያደረገኝ እንትን ፓራዳይም ማለት ነው።
ይሄ ዲፓርትመንት በቃ ለእኔ ነው የሚሆነው ብዬ ወሰንኩ። እሱ የሚገርም ነው። ከአስተማሪ በኋላ ከዛ በኋላ ልንገርህ አይደል የሚቀጥሉትን ፎር እያመጣሁ ነው የጨረሱ። ዋው እሱ እንትን ካመጣ በኋላ ማለት ነው። የሚገርም ከዛ በፊት እንደውም ዋንጫውን ልወስደው ነበረ፣ ግን የፈርስት ሴሚስተሩ እንትን ስላለ አቬሬጅህን ይዞት ዘቅ የሌለ እሱ መጥቶ ከቀየረ በኋላ እንደውም በዚህ አጋጣሚ ካየሁ የሚዲያ እንደው ላመሰግን እወዳለሁ። በቃ ያየዋል ኮምፕሊት የሚያደርገው የኔ ተማሪ ነበረ ይላል እሱም የሚገርም። ከዛ በኋላ አግኝቼው ሰላም እንባባል ነበር መንገድ ላይ ምናምን ሳገኘው እና በቃ ኮምፕሊትሊ ነው ቅይር ያደረገኝ ማለት ሲያስተምር። እና አስተማሪ በጣም ነው ማወቅ አይደለም አንዳንዴ ትናንት ነው ከትናንት ወዲያ እንደውም አንድ እንትን ላይ ስሰማ ነበር የምታውቀውን ነገር ለአያት ማስረዳት ካልቻልክ አታውቀውም ማለት ነው እርሳው የሚል ነገር ወይ ለአያት ወይ በጣም ሕፃን ልጅ ለሁለቱም በሚመች መልኩ ማስረዳት ካልቻልክ ያንን እውቀት አታውቅም። እውቀት ማወቅ ብቻ አይደለም ማለት እውቀትማ ማወቅ ጀስት ላይብረሪ መሆን ነው፣ ግን ያንን እውቀት እንዴት አድርገህ ነው የምታስተላልፈው የሚለው ነው በጣም የሚወስነው። እና አሉ በጣም የሚገራርሙ መምህሮች እንደዚህ አይነት ነገር አክቹዋሊ ተሰጥኦም ነው መሰለኝ እንደዚህ መሰጠት ነው። ጎበዝ ስለሆንክ ምናምን ትምህርቱ ላይ ኦር የሆነ ደረጃ ላይ ስለደረስ ማስተማር አልችልም በመሰረቱ። እኔም አንድ ገጠመኝ አለኝ። ዩኒቨርሲቲ የሆነ ሳብጀክት መጀመሪያ ሴሚስተር ላይ ሌላ አስተማሪ ነበር የሰጠን በጣም ጎበዝ እና ይሄ ነበር በአብዛኛው ተማሪ በቃ ጥሩ ግሬድ ነበር ያለው። ከዛ ሰከንድ ላይ አስተማሪ ተቀየረ። የራሱ ኮርስ ፓርት 2 ነበር። የሆነች አንድ ወር አካባቢ ይመጣል፣ ዴክስ ላይ ጎንበስ ይላል፣ ኖት ይዞ ነው የሚመጣው፣ ያነባል። ኦ ማይ ጋድ ተበላን። በቃ እኔ ውጭ ማየት ጀመርኩ። ምንም ነገር በቃ ኢንተረስቶናል እንዲህ ነበር እንዲህ ትምህርት ምናምን ፈላ በቃ አሁንማ አለቀ እያለ በሆነ ሚስ ተቀይሮ ራሱ አልመጣም። እኔ እንደገና መጻፍ የጀመርኩት በቃ እንደ አዲስ ማለት ነው። እና የአስተማሪ ተጽዕኖ ምንም ጥያቄ የለውም። በቃ ትምህርቱ አይደለም የሚገርም። ብዙ ጊዜ በተለይ እነዚህ ማትስ፣ ፊዚክስ ምናምን ኬሚስትሪ የተባሉ ትምህርቶች ተማሪዎች ይፈሩታል። የሆነ ከባድ ነው እንደዚህ ነው ተብሎ በቃ ተቀምጧል። ያ ትምህርቱ ስለሚከብድ አይደለም ወይም እኛ ስለማንችል አይደለም የተሰጠበት መንገድ እና እኛ መቀበል። ተማሪ የተለያየ አይነት እንትን ችሎታ አለ። አንዳንዱ በማዳመጥ የሚገባው አለ፣ አንዳንዱ ሲጽፍ እንትን ሲሞክር፣ አንዳንዱ ቅድም እንዳላችሁት ወደ ህይወት አምጥተው ሲያስረዱ ከኑሯችን ጋር ከእያንዳንዱ ዴይሊ አክቲቪቲያችን ጋር አገናኝተው ሲያስተምሩ ወደ ውስጥ ይገባል። ተማሪው መጀመሪያ ነገር በጣም ብዙ ነው፣ በመቶ የሚቆጠር ተማሪ እኔ አስታውሳለሁ። 100 ምናምን ተማሪ አንድ ክፍል ቁጭ ብለን ተምረን እናውቃለን። እንዴት ነው ማኔጅ የሚያደርጉ? ግን ስፔሲፊክ የሆነ ተማሪ ከሆነ የተማሪውን ኢንተረስት አብሊቲ ማወቅ እንዴት ነው ተማሪ ትምህርት የሚቀበለው። ሰነፍ ደደብ የሚባል ተማሪ የለም። በአጠቃላይ የሚገባበት አንደርስታንድ የሚያደርግበት መንገድ ነው የሚለያየው እንጂ ትምህርት የማይገባው ሰው የለም ብዬ ነው የማምነው። ግን ትምህርት ቤት ላይ ታግ እንደረጋለን። እነዚህ ልጆች ጎበዞች ናቸው፣ እነዚህ ልጆች ሰነፎች ናቸው ተብሎ አይደሉም። የራሳቸው ችሎታ አላቸው። ግን ያንን ፋይንድ አውት የሚያደርግ ትምህርት ቤት ያንን የማስተማር ጥበብ ያለው አስተማሪ ሊኖረን ይገባል። አለበለዚያ በጣም ብዙ ጄኔሬሽን ነው የሚበላሽ። በጣም ማጆሪቲ አሁን በተለይ የሚታየው ነገር ነው። ብዙ ተማሪዎች በትምህርት ይወድቃሉ። ውጤት የለም፣ ኢንተረስት የለም። ይህን ነገር ማየት የሚያስፈልግ ይመስለኛል። በጣም መሰረታዊ ለውጥ የሚያስፈልገው ነገር ነው። የመማር ማስተማር ሂደቱ ሲስተሙ፣ የትምህርት ካሪኩለሙ በቃ አገራዊ ነው። በእርግጥ እሱ ነገሮች አገራዊ ሲስተሙ እንዳለ የትምህርት ሲስተሙ ከመንግስት ጋርም የተያያዘ ነው አይደለ? በጣም የሚቀይ አሁን እኔ እንደውም አንቺ እያወራሽ የዚህ ነገር እኔ ከምኖረው የካናዳውን ሲስተም ካሪኩለሙን የሚሰሩ ልጆች አሉ ስኩል ውስጥ ማለት ነው የማውቃቸው ጓደኞቼ እና አንዳንዴ እናወራለን። አስተማሪዎች ራሱ ፎርማት አላችሁ። እንዴት አድርጎ እንደያዟቸው አያችሁ? ተማሪ እንትን አለው አይደለ? የሚማረው ከዚህ ቀጥሎ ይሄ እየተባለ እንደሚማረው ሁሉ አስተማሪዎች ደግሞ ፎርማት አላቸው። ከዛ ፎርማት አይወጡም። እንደመጥቶ እንደፈለገ አሁን እኛ ሀገር እንደ አስተማሪው ፍላጎት የሆነ ይሰጠዋል። ይሄንን ነው የምታስተምር ይባላል፣ ግን እንደፈለገ ነው የሚሄደው። እዚህ ሀገር ግን እንደዛ አይደለም። መጀመሪያ ሲገባ ምን ማለት እንዳለበት፣ ምን ላይ ማተኮር እንዳለበት የልጆቹን ሳይኮሎጂ ለመጠበቅ እና ልክ ነሽ፣ በጣም ልክ ነሽ ልልሽ ፈልጌ ነው። ይሄ ካሪኩለሙ የመማር ማስተማር ሲስተሙ ምናምን በጣም መታየት አለበት ከአስተማሪ እና ከተማሪ ጋር ተያይዞ ማወዳደር ተማሪን ራሱ ተገቢ አይደለም። ይሄ አንደኛ፣ ሁለተኛ፣ ሶስተኛ ዋት ከዛስ በኋላ እዚህ ሀገር አሁን በተለይ ኤሌመንተሪ ላይ ወደፊትስ እሺ የሆነ በሆነ ግሬድ መስጠት ካለበት ልታደርገው ትችላለህ። ግን
ኤሌመንተሪ ላይ ቤዝ ላይ የሚገነባበት ታይም ላይ ግን እንደዛ አይደለም የሚያደርጉት። የሚገርምህ ነገር ያው ከኬጂ ፈርስት ግሬድ ሰከንድ ግሬድ እያሉ የሚሸልሙት ራሱ ከአንድ ክፍል ኦልሞስት ሁሉም ተማሪ ይሸለማል። በምን በተለያየ ነገር እከሌ ትዝና ይሉሃል፣ እከሌ በማት እንደዚህ፣ እከሌ በሪዲንግ በቃ ሁሉም ተማሪ የራሱን ችሎታ ይዞ ሻይን እንዲያደርግ እንጂ እከሌ ብቻ ከሆነ ፈተና ውጤት ስለመለሰ አንደኛ ነው ሌሎቹ አትረጉም እየተባሉ ነው ያልኩት ማለት ነው። ይሄ ሜንታሊቲ ራሱ መገንባት በጣም ወሳኝ ነው። እዚህ ጋር እንደውም እንደዚህ ማካነሳሽ በጣም ጥሩ ነገሮች እዚህም ብዙ አሉ። ለምሳሌ አንድ ምሳሌ ለመጥቀስ ያህል ኢቨን ዩኒቨርሲቲ ውስጥም አለ አሉ ነው። ኢትዮጵያ ውስጥ እኔ አላየሁም ኦራል ኤግዛም የሚባል ነገር ስንታች ታውቃላችሁ? እንትን እዚህ ሀገር እንደዛ አለ። ላይክ ምንድነው ፈተና ስንፈተናውን ኢትዮጵያ ምንድን ነበር በቃ ዝም ብለሽ ወረቀት ላይ ትሰጫለሽ፣ እሱ ታርሞ ይመጣል። ካለፍሽ አለፍሽ፣ ከወደቅሽ ወደቅሽ ነው። እዛ ነው ጀጅ የምትደረጊ። እዚህ ግን ምንድን ያየሁት ሌላም አውሮፓ ውስጥ ያየሁት እሱ ብቻ አይደለም፣ ወረቀት ላይ መጻፍ ብቻ ሳይሆን ያን እውቀት ደግሞ መግለጥ ትቻለሽ ወይ ፈተና እና በጣም የወደድኩት ነገር ማለት አሁን አንዳንዴ ወረቀት ላይ ብቻ እንጽፈውና ግን እውቀቱን እንደዚህ መግለጽ የማንችል ከሆነ ብዙ አልገባንም ማለት ነው። ስለዚህ ምን የሚደረገው የኛ ታጥናለህ ነጥዋ ሳትቀር ቁጭ ታረጋታለህ። እዚህ ግን እንዴት ነው የሚያደርጉት? እዚህ ምንድን ነው የሚያደርጉሽ? ቁጭት ያለሽ ዋን ቱ ዋን ካስተማሪው ጋር የፔፐሩን ትፈትኛለሽ። ግን ኦራሉ ደግሞ ምንድነው ቁጭቴና ገብቶሻል እስቲ አስረጅኝ ብሎ ይጠይቅሻል። ታስረጃለሽ። ይሄ ነገር ከልጆቹ ኢቨን ራሱ በጣም ለልጆቹ ራሱ ከልጆቹ ጀምረው ነው የሚጀምሩት። ያን ነገር የተሰጣቸውን ነገር ኤክስፕሌን ማድረግ ይችላሉ፣ ማስረዳት ይችላሉ። እንዴት ነው አንደርስታንድ ያደረጉት ያንን ኮንሰፕት የሚለውን ነገር በዛም ነው ጀጅ እንትን የሚደረጉት እንጂ እዚህ ኮፒ ፔስት አድርገሽ ወረቀት ላይ በጻፍሽው ነገር ብቻ አይደለም። እና አይ ቲንክ እሱም ጥሩ እንትን ይመስለኛል። በጣም ደስ የሚል እንትን ነው። የሚገራርሙ ታሪኮች ነው እየተነሱ ያሉት። በጣም አስተማሪ። በተለይ ይህንን የአሁን ፖድካስት የምትከታተሉ አስተማሪዎች ካላችሁ፣ ተማሪዎች ካላችሁ፣ ወይም ደግሞ በሌላ የህይወት መስክ ውስጥ አሁን እየኖራችሁ ያላችሁ ሰዎች የትኛው የትምህርት ቤት ታሪካችሁ አሁን ካለው የየትኛው ማንነታችሁ ጋር እንደሚገናኝ የሚያሳይ ቆይታ ነው እየቆየን ያለ ነው። የምናነሳቸው ነገሮች የኛ ብቻ አይደሉም። የበጣም ብዙ በእኛ ማህበረሰብ ውስጥ በሁሉም አቅጣጫ በተለያየ መልኩ ተነክተንበታልና ቀጥታ ወደ ይሱ ነው። ይሱ ቆይቷል ምንም ሳይናገር ይሱ ጋር ነው የሚሄደው። ይሱ የልጅነት የትምህርት ቤት ሌላ ጥሩ ነገር ማስታውሰው ነገር ምን አለኝ፣ ጓደኛ ትምህርት ቤት ከአስተማሪ ቀጥታ ደግሞ ጓደኞች በጣም በጣም አስፈላጊ ናቸው። ለምሳሌ ተመሳሳይ ከአንተ ጋር ያልኩህ ከስድስተኛ ክፍል በኋላ ነው የትምህርት ጥቅም ወይም ምን ፎከስ ላይ ያደረኩት። ከዛ በፊት ብዙም ጥሩ አልነበርኩም። ከዛ በኋላ ግን ሀብተማርያም የሚባል ልጅ ጓደኛ ነበረኝ። ከሱ ጋር ጥሩ ኮኔክሽን ጀመርሱ። ጥሩ እይታ የነበረው በትምህርት ነው። ከዛ ከሱ ጋር ጓደኛ ሲጀምር የእሱም ስታይል እኔ ጋር ተጋባ። እሱም የሚያደርገው ነገር እኔም ማድረግ እንዳለብኝ በቃ አንድ ላይ እንሄዳለን ትምህርት ቤት፣ ከትምህርት ቤት ውጭም አንድ ላይ እናጠናለን። ከዛ የተነሳ አሁን ያለሁበት ደረጃ ያለኝ እውቀት ያለኝ ስብና ከሱ ጋር የመነጨ ነው። ላመሰግነው እፈልጋለሁ። አሁን ብዙ ነገር ከሱ ኮፒ ፔስት አድርጌያለሁ፣ የሚጠቅመኝ ነገር ማለት ነው። የህይወት እይታ ፎከስ እንዲያደርግ ምን ማድረግ እንዳለብኝ ምን መሆን እንዳለብኝ ሳይቀር አብረ ጓደኛ ነው። በእድሜም አንድ ላይ ነው፣ ግን የእሱ አስተሳሰብ ከኔ ትንሽ አለፍ ያለ ነው። አሁንም በጣም ብሪሊያንት ልጅ ነው። አሁን አድጓል እንደኔ ሆኖ አማር ነው ሀገር ቤት ነው ያለው፣ ግን በጣም ጎበዝ ነው። በቃ እሱ የሚያየው ነገር በጣም ያስቀናል። ከዛ ተነስቼ እኔም እንደሱ መሆን አለብኝ፣ ቢያንስ እንደሱ መሆን አለብኝ፣ ካልሆነ ደግሞ የራሴ መንገድ ሂጄ መሄድ አለብኝ ብዬ ከዛ ተነስቼ እንዴት ትምህርት ላይ ማተኮር እንዳለብኝ፣ የራሴ ህይወት እንዴት ዲዛይን ማድረግ እንዳለብኝ ከዛ ተነስቼ የራሴ ህይወት እንዲገነባ ሮቶኛል። ስለዚህ ምን ለማለት ፈልጌ ነው፣ ትምህርት ቤት ከአስተማሪ ውጭ ጓደኛ በጣም አስፈላጊ ነው። ጥሩ ጓደኛ ካለ ጥሩ መንገድ ላይ ልትሄድ ትችላለህ። መጥፎ ጓደኛ ወይም ፕሮግራም የሌለው ወይ ፕላን የሌለው ሰው ከሆነ ደግሞ
እዛ መንገድ ላይ ሊወስድ ይችላል። ስለዚህ ጓደኛ መምረጥ በጣም በጣም አስፈላጊ ነው። እዛ ትምህርት ቤት ላይ ወይም በአጋጣሚ ልታገኝ ትችላለህ፣ ወይም መርጠም ታገኘህ ደግሞ አንተም ትንሽ ነገር ተቀይረሃል ማለት ነው። እና ስለዚህ ጓደኛ በጣም አስፈላጊ ነው። አሁን ለምሳሌ እኔ ምን ነበረኝ የአርት ስጦታ አለኝ፣ የመጽሐፍ ስጦታ አለኝ። እሱ አስቀድሞ ዲያሪ ከኔ ቀድሞ ይጽፍ ነበረ። ከሱ ነው የወሰድኩት ዲያሪ መጽሐፍ። ለምሳሌ አብረን ስለነበርን ትምህርት ቤት ለምንድን ነው የምትጽፈው ስለው እንደዚህ እንደዚህ ሁሉም ነገር ሰማሪ እያደረገ ነው ያነበልኝ ደግሞ ነበረ የሚጽፈው ማለት ነው ዲያሩ። ከዛ እኔም ወደድኩት የእሱን ስታይል ወደድኩት። እኔም መጀመር አለብኝ በቃ እኔም ዲያር መጽሐፍ አለብኝ ብዬ ጀመርኩት። እስካሁን ድረስ ማለት ነው 10 ምናምን ዓመት የሄደ ልምድ ከሱ የወረስኩት ነው። ስለዚህ ጓደኛ በጣም አስፈላጊ ነው። ያው በጣም የሚገርመው ቀጥል ይሱዬ። እኔም ጓደኛ ስትል ጓደኛ በቃ ህይወት ልክ እንደ አስተማሪዎች የህይወትን አቅጣጫ ሽፍት የሚያደርግ አንድ አካል ነው። በተለይ በህይወታችን ውስጥ በተለያየ አጋጣሚ የምንይዛቸው ጓደኞች ስፔሻሊ ትምህርት ቤት ውስጥ የነበሩን ጓደኞቻችን በማንነታችን ላይ የሚያደርጉት አስተዋጽኦ ለኔ በተለይ በቃ በጣም የተለየ አስተዋጽኦ ነው ያለው። ማለት ትንሽ ጨዋታ እወዳለሁ፣ እንጆይ ማድረግ እወዳለሁ እስካሁንም ማለት ነው። እሱ በቃ ታይም ቴብል አብረን ነው የምናወጣው የነበረው። በቃ አንድ ሰከንድ እንትን ማሳለፍ አልፈልግም ነበር። ከዛ የእሱ ባህሪ እኔ ላይ አሁን ተጋብቷል። ለምሳሌ የሆነ ነገር አሁን ማለት ነው ተቀይሬያለሁ። ጨዋታ ቢወድም ግን ከገደብ መሄድ አልፈልግም። እዛ ጊዜ ግን ብዙ እንትን አልነበረኝም። በቃ ለምሳሌ ኳሽ መጫወት ብዬ ከወጣሁት በዛም ቀን ሙሉ ሊውል ይችላለሁ። እሱ ግን መጥቶ ነው የሚወስደኝ። ና በቃ ሰዓት ገብታ ሰዓት ደርሷል፣ ላይብረሪ መሄድ አለብን፣ ከላይብረሪ መጠን ሃውስወርክ መስራት አለብን፣ ከዛ ደግሞ አስቀድመን የሚቀጥለው ክላስ ማጽናት አለብን ብሎ እንዳልከው የማትስ እንደዛ እናደርግ ነበር። ከሱ ግን በሱ የተነሳ ነው የፕላናችን የሚነድፈው እሱ ነው የነበር። ሀብተ ማርያም ነው እንደዛ የሚያደርገው። ለምሳሌ ማትሪክ ለማድረግ ስንዘጋጅ የኛ ሀገር 11 ክፍል ከጨረስክ ሰዋ የሚባል አለ። ሰዋ ነው የምትሄደው። የሰዋው ትምህርቱ ገና ሳንሄድ ነው የጨረስነው ከሱ ሆነን ማለት ነው። እሱ ባያወጣው ፕላን መሰረት የዓመት ሙሉ መጽሐፍት ሁሉ ሳንሄድ አስቀድመን 1 ዓመት አስቀድመን ጨረስ ነው። ከዛ እዛ ላይ ስንሄድ ምንም የሚከብድ ነገር የለም። እንደ ሪቪዥን ነው። አስቀድመን ከአስተማሪው መጽሐፍ እንችል ነበር፣ ግን አላደረግነው። እንዳንተ ቀደም ማዝበን ትባል ነበር። ጓደኛህን ንገረኝና መጥተህ እነግርሃለሁ ማለት ነው። ስለዚህ ለእኔ በጣም ብዙ ነገር ረድቶኛል ሀብተ ማርያም። በጣም ጎበዝ ልጅ ነው። በጣም ማመሰግነው እፈልጋለሁ። እንደው እሱ ጋር ለመጨመር ያህል ይሱዬ፣ እኔ ዩኒቨርሲቲ እያለሁኝ አንድ ዲያቆን ጓደኛ ነበረኝ። በነገራችን ላይ እኔ ለተመልካቾቻችንም ይሄንን በጣም እንዲያሰምሩበት መናገር የምፈልገው ነገር አለ። ጓደኛ ልክ አሁን እልፍ እንደጀመረችው ጓደኞችህን ንገረኝና ማንነትህን እነግራለሁ የተባለውን ብሂል የመጣው የጓደኛን ከፍተኛ ኃይል ለማመላከት ነው። ማንነት ላይ ሁሉ የሚያመጣው ያንተን ማንነት የሚያመጣው ለውጥ ከፍተኛ ነው። እና እኔ ዲያቆን ጓደኛ እስካሁን ጓደኛዬ ነው። ኦልሞስት 18 ዓመት ጓደኛዬ ነው። ዩኒቨርሲቲ ውስጥ ሌሊት ይነሳል፣ ቤተክርስቲያን ሄዶ ተሳልሞ ይመጣል። እንደዚህ አይነት ማንነት ነው ያለው። ከዛ ምን አደረገ ነገርኩት። መቼም ጥሩ ነገር በህይወታችን ውስጥ እንፈልጋለን። ጥሩ ማንነት እንዲኖረን፣ ጥሩ መንፈሳዊ ልምምድ እንዲኖረን፣ ጥሩ ነገሮች እንፈልጋለን። ግን ማንነታችን ውስጥ ከሌለ የሆነ ቦታ ማግኘት አለብን። እኔ ምንድነው ለጓደኛዬ የሰጠሁት ቃል፣ ጠዋት ቤተክርስቲያን ስትሄድ ቀስቅሰኝና ይዘኝ ሂድ፣ እምቢ እንኳን ብልህ ውሃ ድፋብኝ ብዬ እንትን ሰጠሁት ማለት ነው። ኃላፊነት ቅድም ይሱ ስለ ጓደኛ እየተናገርክ መጥቶ ከጨዋታ መሀል ያወጣኛል። የሚገርም ጓደኛ። ዳትስ ኤግዛክትሊ ጓደኛ ማለት እንደሱ አይነት ጓደኛ ነው። ያንተን ጥሩ ነገር ለማድረግ ረዥም ርቀት የሚጓዝ ይሄ ጓደኛዬ ለረዥም ጊዜ ዩኒቨርሲቲ ውስጥ በነበረን ቆይታ የመጀመሪያው 1 ወር 2 ወር ውሃ ይረጭብኛል፣ ጎትቶ ያነሳኛል። እስካሁን ድረስ የቤተክርስቲያን የመሄድ ልምድ እንዲኖረኝ በማንነቴ ላይ ጥሎ ያለፈ ጓደኛዬ ነው እና በጣም ነው የምወደው። ሚላን ይባላል። ምናልባት ይህንን ፕሮግራም እያየ ከሆነ በጣም ነው የምወድ ጓደኛዬ። ትልቅ
ቦታ ያለው ጓደኛዬ ነው እስካሁን እስከዚች ሰዓት ድረስ ማለት ነው። እና ልክ ይሱ ጓደኛ በጣም በጣም ወሳኝ ነው። በተለይ በትምህርት ቤት አካባቢ የምንገናኛቸው ጓደኞቻችንን መምረጥ አለብን። ከምንፈልጋቸው ማድረግ ማሳካት ወይም ሆነን ራሳችንን ማግኘት ከምንፈልገው ማንነት ጋር የሚገናኙ የሚቀራረቡ ጓደኞችን እየመረጡ መያዝ መቀራረብ በጣም ወሳኝ ግድ ነው። ቀጥታ አሁን ወይ ወደ እልፍ ወይ ወደ ናቲ ነው የሚሄደው። ምናልባት ማጠቃለያ እንዲሆን የቀሩ ነገሮችን እየጨማመራችሁ እስቲ። እኔ መጨረሻ ማለት የምፈልገው ነገር ትምህርት ቤት እንዳላችሁት አስተማሪ፣ ወላጅ በዚህ አጋጣሚ እጅግ በጣም ከፍተኛ ኮኔክሽን ሊኖረው ይገባል። ትምህርት ቤት ልጆች ምን ሲያደርጉ ነው የሚውሉት? ምን አይነት ትምህርት ነው የሚሰጠው? ምን አይነት ጓደኞች ነው ያሉት? እንደተባለው ፒር ፕሬሸር የሚባል ነገር አለ። ከማንም በላይ ደግሞ በልጆቻችን ላይ ተጽዕኖ ያላቸው ልጆች ጓደኞች ናቸው። የእነሱ ተጽዕኖ ከፍተኛ ነው። ከማን ጋር ነው የሚውሉት? የነዛ የጓደኞቻቸው ቤተሰቦች ምን አይነት ናቸው? ማወቅ ያስፈልጋል። ዴይ ቱ ዴይ አክቲቪቲያቸውን መጠየቅ። ከባድ ነገር ካለ ለልጆች ከባድ የሆነ በጣም ሲሊ ነገር ሊሆን ይችላል። በአደልት አይን ማኔጅ የሚደረጉ ነገሮች አሉ። ግን የእነሱ ላይፍ ሽፍት የሚያደርግ አስተማሪ ኮሜንት ሲያደርጋቸው ምን ተሰማቸው? አሁን ቅድም እንደተባለው አሁን አንተ ኔጌቲቭሊ ሽፍት አድርጎ ቢሆን አሁን እንደዚህ አይነት ነገሮችን ቤት መጥተህ ታወራለህ ወይ? የሚያዳምጥ ወላጅ አለ ወይ? ይሄ በጣም ወሳኝ ነው። ልጆቻችንን ምን ብለን ትምህርት ቤት እየላክን እየመለስን ስላለበስን ስላበላናቸው ትምህርት ቤት ስለላክናቸው መሆን ያለባቸው ይሆናሉ ማለት አይደለም። በጣም ከፍተኛ ኮሚኒኬሽን ያስፈልጋል። ጓደኛችን እንዲሆኑ ውጭ ካሉት የእድሜያቸው ጓደኞቻቸው በበለጠ ልጆች ወላጆቻቸው ጓደኛቸው ሊሆኑ ይገባል። በቃ እንደ ወላጅ የሆነ ቦታ አለን፣ እንደ ፍሬንድ ደግሞ መሆን ያስፈልጋል። በቃ ሲሊ መሆን ካለብን ሲሊ የሚኮንበት ቦታ ላይ ሲሊ ሆነን የእነሱን ትረስት ለማግኘት ማለት ነው። ስለዚህ ትምህርት ቤት ያሳለፍነው ጊዜ ምንም ጥያቄ የለውም። ዋናውን በቃ ህይወታችን መስመር የሚያዝበት ቦታ ነው። ከፍተኛ ትኩረት ሊሰጠው ይገባል። የልጆቻችንን ኢንተረስት ደግሞ ማየት፣ ኮምፔር አናደርጋቸው። እንደ ከሌ ልጅ አንደኛ ውጣ ሁለተኛ ውጣ ሳይሆን ምንድነው ኢንተረስቱ ማየት ያስፈልጋል። ከዛ በኋላ ደግሞ ሰፖርት ማድረግ። አንዳንድ ልጆች አሉ አሁን በትምህርት ቤት በቃ ሰነፍ ናቸው ተብለው ታግ የተደረጉ ልጆች በሆነ ነገር ጂኒየስ ናቸው። ነገር ግን አንደርስታንድ በማድረግ አቅም የሆነ ስም አለው እንደውም ዲያግኖስ የሚደረጉት ነገር አለ። እንደዚህ ትምህርት በጣም አይገባቸው የሚባሉ እንደሱ አይነት ችግሮችም አሉ። እነሱንም ማየት ያስፈልጋል። በቃ እሱ ስለማያጠና ነው እንዲህ ስለሆነ ነው እያለን ከመቀጥቀጥ ይልቅ ምንድነው ቢሃይንድ ያለው ነገር ብለን ማየት አስፈላጊ ነው። በተረፈ ግን ትምህርት ቤታችን እኔ አሁንም ተመለሽ ቤት ደስ ይለኛል። የሚገርም ጊዜ ነው ያሳለፍኩት። በጣም ብዙ የማይረሱ አጋጣሚዎች አሉ። በጣም ብዙ ደስ የሚሉ ጓደኞች ነበሩ። የትምህርት ቤት ህይወት በጣም ደስ ይላል። እኔ እንደውም እኔ መጨመር የምፈልገዋለኝ በቃ እጨምራለሁ። የምር አንድ ደግሞ በጣም የሚገርመኝን አንድ ገጠመኝ ልንገራችሁ። እኔ አሁን እስካሁን ድረስ ታሪክ እና ጂኦግራፊ የሚባሉ ነገሮች ብዙም እንትን አይሉኝም። እሱ ደግሞ ከየት ነው የመጣው የሚለው ልንገራችሁ። ታሪክ ለምሳሌ ታሪክ የተጻፉ መጽሐፎች ያለፈ በዚህ ዓመተ ምህረት እንደዚህ ሆነ እንደዚህ ባትል ኦፍ ምናምን ባትል ኦፍ እንትን እንደሱ አይነት ነገሮች ብዙ በጣም የማይመቹኝ ነገሮች ናቸው እና ከየት እንደመጣ ልንገራችሁ። 9ኛ ክፍል ተማሪ ሆኜ የደብተር ማርክ ነበረ። እኔ ብዙ ጊዜ ያኔ በተለይ ኮምፒቲሽኑም አለ። በተለይ ከ1 እስከ 3 ከ1 እስከ 4 የመውጣት እንትን ውስጥ ያለን ልጆች በጣም ኮምፒቲሽን አለ እና በደብተር ማርክ 10 ነጥብ ለማግኘት ሌሊቱ ሙሉ የደብተር ማርክ ለማስያዝ የታሪክ አስተማሪ ነውና በጣም አሳምሬ ገልብጬ ኖት ምናምን መጥቼ ሰጠሁት ማለት ነው። የኔ ተራ ደረሰ። ከዛ 7 ከ10 ሰጠኝ። እንዴት ይቻላልኩኝ? ልክ እዛው ነው የሚሰጠው። እንደዚህ አይና ገለጥ አድርጎ እንዲህ አይና ከዛ 7 ከ10 ሲሰጠኝ እንዴት ይቻላል? ምን ሆንክ ሲለኝ እንዴ 7 በጣም ያንሰኛል አልኩኝ ማለት ነው። ምን አልክ አለ። እንዴ ያው ያንሰኛል ምናምን አልኩኝ ማለት ነው። በጥፊ ሰማይ ምድሩን ነው ያዞርብኝ ማለት ነው። ከዛ ለካ ሰውየው እንትን አለበት ተናዳጅ ነገር ነው። ላይክ ሰልፍ ኮንትሮል የለውም። ከዛ ጠረጴዛውን የተቀመጥኩበትን ገለበጠን። ተነሱት አለኝ። እንዴት መልስ ትሰጠኛለህ? እንዴት? ከዛ
እያለቀስኩኝ ተነስቼ 9ኛ ክፍል ነኝ። አስቡ፣ ጎረምሳ ነኝ። 17 ዓመት አካባቢ ነኝ። ወጣሁኝ። በር ላይ እስኪወጣ ድረስ ጠብቄ እንደዛም ተመትቼ ከዛ ቲቸር ምን አድርጌ ነው ግን አታናግረኝ፣ ምን አድርጌ ነው እያል እስከ ቢሮ ድረስ ተከተልኳቸው። ከዛ ልክ ቢሮ ጋር ሲደርሱ እጄን ያዘኝና እየጎተተ ዳይሬክተሩ ቢሮ ይዞኝ ሄደ። ይሄን ልጅ ከዚህ በኋላ ክፍሌ ውስጥ ማየት አልፈልግም ማለት። ከዛ ዳይሬክተሩ ምን አድርገ ነው ምናምን ሲለኝ አይ ደብተር ማርክ ነበረ 7 ሰጠኝ፣ ያንሰኛል ቲቸር 7 በደንብ ይውልኝ ስል በጥፊ መቱኝ። እንዴት መልስ ትመልስልኛለህ ብሎ ይሄው ነው ስል እንዴ እኔ ደግሞ በጣም በዛ ሰዓት በጣም ጨዋ የምባል የትምህርት የክላስ አንዳንድ ተጠሪ ነኝ ምናምን ነገር ላይ ያቀኛል ዳይሬክተሩ። ይነቃቸውማ እንደዚህ አያደርግም፣ ቆይ እስቲ በቃ አነጋግረዋለሁ ተባለ። ውጣ ተባልኩኝ። አነጋገሩት። ከዛ ይቅርታ በለው ተባልኩ። ይቅርታ ያ ኦብቪየስሊ እሱማ ይቅርታ ሊልሃችሁ። ከዛ እኔ ደግሞ በወቅቱ የምፈልገው ሰላም ፈጥሮ ማርኩን አግኝቶ ማለፍ ስለነበር በቃ ጎንበስ ብዬ እግሩ ስር ይቅርታ በቃ ቲቸር አጥፍቻለሁ ምናምን ብዬ በልተነስ ሁለተኛ እንዳይለመድ። ከዛ ግን ለካ የኔ አንደኛ የኔ እንትኑን አለማጋነኔ ለካ ድርጊቱ ወቅሶታል ካደረገው በኋላ። በተለይ ከፍተኛ ጥፊ ነው የመታኝ። እንደሱ አይነት ምት ከባድ ነው፣ እስር ቤት ሁሉ ሊያስገባ ይችላል። እዚህ ሀገር ተይው የለም ላይሰንሱ የትምህርት እዚህ ሀገር የትምህርት ላይሰንሱ ሁሉ የማስተማር ትምህርት ቤት ባለበት መንገድ ሁሉ እንዳያልፍ ነው የሚደረገው እዚህ ሀገር። ከዛ እና ማርኩስ አልጨመረልህም? እሱን ልነግርህ እኮ ነው። እሱን እኔ በጣም ትሁት መሆኔ ከዛ ይቅርታ በል ስባል ማለቴ ነገሩን ወደ ታች መውሰዴ ምናምን ተሰማው መሰለኝ። ከዛ ሂድና ደብተርን አምጣልህ። ከዛ ሂጅ ያመጣሁኝ 10 ከ10 ሰጠኝ። ግን ሂስትሪ የሚባለውን ነገር እስከ ዛሬ ድረስ መጽሐፍ ሁሉ ገና ሂስትሪ መጽሐፍ የአገር ሂስትሪ የምናምን የእንትኖች የፖለቲከኞች ሂስትሪ የሰው ሂስትሪ ምናምን በጣም በቃ ጭራሽ አጠገቤ ማየት ሁሉ አልፈልግም። እና እንዲህ አይነትም ገጠመኝ ገጥሞኛል ለማለት ነው። ብዙ ነው። እኛ በተለይ ኢትዮጵያ በተለይ አፍሪካ ውስጥ እንደዚህ አይነት ነገሮች የተለመዱ ናቸው። ተማሪና አስተማሪ የንጉስና የባሪያ አይነት ግንኙነት ነው ያላቸው። በጣም ነው የምንፈራቸው አይነት ነገርና አሁን ደግሞ የምንሰማው እንደው በዚህ አጋጣሚ ግን ኢንጂነር ሪቨርሱ ደግሞ እየሆነ መጣ ማለት መስመሩን አንይዘው። እኛ አንዳንድ ጊዜ ቱ ዘ ፖይንት የምናከራው ነገር አለ፣ ወይ ዝም ብለን ድቅ እናደርገዋለን ወይ በጣም እናከራዋለን። በፊት እኔ ማስታወሳለሁ 6 እና 7 ክፍል ሆነን እንደውም በትምህርት ቤት ደረጃ ህግ ወጣ። አንድ አስተማሪ ተማሪ ጎርቶ በጣም ጭራሽ አስተማሪ ልጅ መምታት አይችልም የሚል ህግ ወጥቶ ነበር። ኢቭን ዶ ባያቆሙም ማለት ነው አስተማሪዎች። ነገር ግን ይሄ በቃ ቱ ዘ ኤክስትሪም ሆኖ ክርር ያለ ነገር ጥሩ አይደለም። ብዙ ነገር ነው የሚያሳጣን። አስተማሪዎቹ በጣም መሰረታዊ የእንትን ፎርማት ሊኖራቸው ይገባል። አሁን ደግሞ ባንዳንድ ትምህርት ቤቶች ተማሪን እስከ መሳደብ የሚደርሱበት ትምህርት ቤት እየመጣ ነው። ቶታሊ ሮንግ ማለት አስተማሪ መከበር አለበት። ኮሚኒኬሽኑን ፎርማል መሆን አለበት። አሁን ተማሪ መከበር አለበት። እንደዚህ አይነት ነገር ሲኖር እንዴት ነው ማኔጅ የሚያደርጉበት የሚለውን እሱን መንገድ መጠናት አለ። ለምን እንደዚህ አናደርግም? በጣም ይሄ ነገር በአንድ ፕሮግራም የሚያልቅ ስላልሆነ ምን እናደርጋለን መሰላችሁ? ኔክስት ዊክም በተለይ በጣም በህይወታችን ውስጥ ጥሩ ያደረጉትን በጣም መልካም አስተማሪዎች አስተማሪ ምን ማለት እንደሆነ ጠቅለል ያሉ በጣም በፖሊሲ በካሪኩለም ጋር እኛ የገባንን በተለይ እስከ ዩኒቨርሲቲ ትልልቅ እንትን ውስጥ ያለፍንም ስለሆንን የራሳችንን ኮምፕሊመንት ለወላጆችም ለአስተማሪዎችም ለተማሪዎችም በሚጠቅም መልኩ የሚሆኑ ሀሳቦችን ይዘን ብንመጣ ምን ይመስላችኋል? በሚቀጥለው በተለይ ደግሞ ጓደኛ የትምህርት ካሪኩለም ሲስተም ኮምፔር ኮንትራስት ወላጅ አስተማሪ በጥሩ ጎኑ ደግሞ ምን ሊሆን እንደሚችል ጓደኛ እነዚህ ነገሮች በሚቀጥለው ስንመለስ የምንዳስሳቸው ሀሳቦች ቢሆኑ ደስ ይለኛል። ምክንያቱም አሁን የነካካናቸው ነገሮች
መጠቅለል ፓክ መደረግ ስላለባቸው ማለት ነው። ናቲ ምን የምትለው ነገር አለ? ያ በጣም ትክክል ነህ ሂድኔ። ስታነሱ በቃ እየሄድኩ ነበር በሀሳብ። አሁን ቀደም ስለ ጓደኛ ስታነሱ በቃ ትዝ ያሉ የጓደኝነት ታሪኮች ብዙ ነበሩ እና አይ ቲንክ አሁን ሰዓታችንን በጣም እየሄደ ስለሆነ ለአድማጮቻችንን ቃል በመግባት ይሄንን ሀሳብ የምንቀጥለው መሆኑን በጣም የትምህርት ቤት ነገር በጣም ሰፊ ነገር ነው። ብዙ ታሪኮች አሉ፣ ብዙ ጥሩ ነገሮችም አሉ፣ ብዙ በህይወታችን ውስጥም ሌላ መልክ የሚቀይሩ ነገሮች አሉ እና ሰፋ ያለ ነገር ነው እና አድማጮቻችንን በዚህ ተመልካቾቻችንን በዚሁ የራሳቸውንም ህይወት እየገቡ እንዲያው ትዝታቸውን እንትን እንዲሉ አንዳንድ ደግሞ ትዝ የሚላቸው ነገር ካለ እዚህ የዩቲዩብ ቻናላችን ላይ ኮሜንት እያደረጉ ኢንተራክት እንዲያደርጉ ከኛ ጋር እሱ መልካም ነገር ነው። ሰፋ አድርገን እንደገና ብንቀጥለው ይሻላል። አሁን እኔ ጋር አንዳንድ ያሰብኳቸው አሉ፣ ግን ሰዓታችን ስለሄደ እዚህ ላይ ያስታውቃል ናቲ በጣም በፊት ላይ ያስታውቃል። ያ ስለ ጓደኛ ስለ አስተማሪ ስታነሱ በቃ ትዝታ። አሁን ቅድም አንተ የሂስትሪ ቲቸር እና የጂኦግራፊ ቲቸር ብዙ አይመቸኝም ስትል እኔም አንድ ኢስኮልድ የምንለው አስተማሪ አለ። ትምህርቶችን ሁሉ በኢስኮልድ ነው የሚጨርሳቸው። ይገባሉ። ኢስኮልድ ዳሽ ኢስኮልድ እና ስሙን ኢስኮልድ አለ። እንመጣበታለን ተመልካቾቻችን። በጣም ኢንተረስቲንግ የሆኑ ሀሳቦች ነው የተነሱ ያሉት። በተለይ ይሄ የትምህርት ቤት ህይወታችን እስካሁን የኖርነውን ከግማሽ በላይ የሚሆነውን እድሜያችንን የበላብን ልበለው እንዴ? የበላብን የወሰደብን ከግማሽ በታች ከግማሽ በላይ አትበለው። ግማሽ ይሆናል አይደል? ከግማሽ በታች ይሻላል። እኔ የኔ ከግማሽ በላይ ነው። እኔ 19-20 ዓመት ኦልሞስት 19-20 ዓመት እዚህ መጥቼ ያለውን ምናምን ስደማምር ኦልሞስት የኔ ከግማሽ በላይ ነው። ግን ተቀራራቢ ግማሽ የሚሆን የህይወታችንን ክፍል ነው የሚወስደው። ግን የሱ ጋር ልጨምርልህ፣ የሚወስደው ደግሞ የእድሜያችን ክፍል ሞስት ኢምፖርታንት የሆነውን እድሜያችን ነው። ከዛ በኋላ ምናልባት በትምህርት ህይወት ውስጥ 12 ዓመት ያለፈው ምናልባት ኢኩዊቫለንት ቱ 40 ዓመት ኦፍ ሬስት ምናልባት ምክንያቱም ማንነታችን 85% ተገንብቶ የሚያልቀው በዛ ውስጥ ነው እና ከዛ በኋላ ሪፒቲሽን ነው የሚሆነው። ህይወታችን ድግግሞች ነው የሚሆነው እና እንደሱ ስለሆነ ከእንደገና እንመለስበታለን። በዚሁ አላጠናቀቅንም ተመልካቾቻችን። በትምህርት ቤትና በእኛ ማንነት መካከል እያወራን ነበር የቆየ ነው። በጣም ብዙ መነሳት ያለባቸው ነጥቦች ስላሉ ለሚቀጥለው ስንመለስ ተመልሰን እንዳስሳለን። ምናልባት ተጨማሪ ነገር ካላችሁ መጨመር ትችላላችሁ። ከሌላችሁ ግን ጓደኞቼ ለዛሬ በዚህ እናበቃለን። የአሁን ፖድካስት ተከታታዮች፣ ናፋቂዎች ይሄ ፕሮግራም በጣም በህይወታችሁ ውስጥ እየጠቀማችሁ ጥቅም እየሰጣችሁ ሆኖ ካገኛችሁት ለምትወዱት ወዳጆቻችሁ፣ ለምታውቁት ሁሉ ሼር በማድረግ ምናልባት ደግሞ ተጨማሪ ሀሳብ እንዲነሳ የምትፈልጉት ሀሳብ ካለ ኮሜንት ላይ ሀሳባችሁን ድሮፕ በማድረግ አብሮነታችሁን እንድታሳዩን ከወዲሁ እንጠይቃችኋለን። ያላችሁበት ሰላም፣ ደስታ፣ ፍቅር በምትፈልጉት ይሁንላችሁ። መልካም ሳምንት። ቻው።